የተጫንኩትን ሁሉ ይዤ ሙስሊሞች ፊት ልጠይቅ እስኪ እንዳው ይሄን ነገር ብላችሁ እንድትመጡ ሁሌ በራችን ክፍት ነው። ገብታችኋል አይደል? ስለዚህ በራሳቸው ላይ ላይብሮ የሚከብድ ነገር ብለህ ልታነሳ የፈለግከው ነገር ያስቆምኩህ ነቢ ሰለላሁ ዐለይሂ ወሰለም ለእኔ ቀይ መስመር ናቸው። ጥያቄ ካለ በስነ ስርዓት መጠየቅ ትችላለህ። በእርሳቸው ላይ እንዲህ ብሎ ሂሳብ የለም። እንዲህ ሰምቼ ነበር ይሄ ነገር እውነት ነው ወይ ብለህ በስነ ስርዓት መጠየቅ ትችላለህ። እፈቅድልሃለሁ። ግን ነብዩ መሐመድ አሁንም የነብይነቱ እንትን ማረጋገጫ ከሌለው በጣም የዳቪንቺ መጽሐፍ ካነበብካቸው ከሰው አይምሮ በላይ የሚከብዱ ናቸው እና ነብዩ መሐመድም አንዴ ወዳም ታይዳለ ኦኬ እንዴት አድርገው አውቃለሁ በአይምሯቸው ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንደጫሉባቸው ክርስቲያኖች። ነገር ግን መታችሁ እውነታውን ከኛ ፊት ብታወሩ የነገሯቸውን ሁሉ ልክ እንዲህ እየመጡ እየከፈቱ ብናያቸው ውሸት ናቸው እንዳለ የሚነግራቸው። አሁን ኢየሱስ የሚል ቃል አለ ብሎ ኪዳን ላይ ኢየሱስ የሚል ቃል አለ። ኢየሱስ ይመጣል የሚል ቃል አለ ስለ ኢየሱስ ክርስቶስ የተነገረ። ኢየሱስ ይመጣል ተብሎ የተነገረ ወይ አለ ወይ? አሁን በእናንተ ላይ ፖለቲካ ነው። መታቸው ኢስላምን ልክ ህፃን እያለን እናቶቻችን ጭራቅ የሚባል አለ ውጭ ላይ እንዳትሄድ ይበላሃል ሲሉን እንደነግጣለን፣ እንፈራለን፣ ወደ ውጭ ማንወጣ አይምሯችን ላይ የሆነ አደገኛ እንስሳ ቀርጸውብናል። ነገር ግን አይምሯችን እየበሰለ ስንሄድ ጊዜ ስናድግ ጊዜ ጭራቅ የሚባል እንደሌለ እኛን አውቀው እየተጫወቱብን እንደሆነ እንረዳለን። አስወራን እንጂ ፎይ ማሲ ሁሱ አንዴ ታወራለህ። ሁለተኛ ያነሳው ነገር ምንድን ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሆነ መንገድ እየሄዱ እያለ የሆነችን ሴት ተረከዟ ላዩና ያችን ሴት ተገናኟት አለ። ወላሂ እንዲህ የሚል የለም። ይሄም ከውሸታም ዲያቆኖቻችን የመጣ ነው፣ ሌላ አይደለም። ሰላም ላይ መቻል አዛን እየተባለ ነው። እዚህ አለው ሁሱ እንዳትሄድ ሁሱ እርግጠኛ አይደለሁም። ሌላ ደግሞ የማን ነው የአንድ ምስኪን ቀምተው ያገቡትን አብራራልኝ። እኔም አሁን እንዲህ ውሸት ነው በለኝ፣ ውሸት ነው ብዬ እንዳምም ማለት ነው። ውሸት ነው፣ ቀምተው አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። እሺ እግዚአብሔር ገሃነም ውስጥ አለ የለም? ይሄን ቦታ የፈጠረልን በመጽሐፍ ቅዱስ ይሄን ቦታ ወይም ገነትና ገሃነምን የተፈጠረው ገነት በእግዚአብሔር የእግዚአብሔርን ፍጹም ወይም ደግሞ ከእግዚአብሔር ጋር የሚሄዱ ሰዎች የሚኖሩበት ቦታ ነው። ለማን ተፈጠረ? እንደገና ደግሞ ገሃነም የተፈጠረው ደግሞ የወዳደቁት መላእክቶች እና እነሱን የሚያገለግሉ የሚኖሩበት ቦታ ነው፣ የሚቀጡበት ቦታ ነው። ካወቅን እሱን እናመሰግናለን ስላሳወቅን። አሁን ግን ጥያቄው እሱ ሳይሆን እግዚአብሔር ገሃነም ውስጥ አለ የለም ነው። እሳቱ ውስጥ አይልም ያላለውን እኛ ከመጽሐፍ ቅዱስ ውጪ አንናገርም ይላል። እግዚአብሔር በሲኦል ውስጥ አለ የለም? በገሃነም ውስጥ አለሁ ብሎ አልተናገረም። በሲኦል ውስጥ አለ አይደለ? በሲኦል ውስጥ አለ የለም? እግዚአብሔር በሁሉ ቦታ አለ። ነገር ግን በሲኦል አለ ብዬ የምናገርህ መጽሐፍ ቅዱስ ካልነገረኝ ነግሮሃል። እያዳመጥከኝ መጽሐፍ ቅዱስ ያልነገረንን ወይም ያልተናገረንን እኛ ትርጉም አንሰጥም። እሱ በቦታ የሚገደብ አይደለም። ለምን? ሁለቱንም ቦታ የፈጠራቸው እሱ ነው። ሁለቱንም ቦታ ከፈጠራቸው እንዴት አንድ ቦታ አለ አንድ ቦታ የለም ብለን ለምን የለም ብለህ ብትጠይቀኝ መጽሐፍ ቅዱስ ካላለኝ በዛ ቦታ አልኖርም ነው ያለኝ። ምክንያቱም እዛ ቦታ ላይ የሚቀጡ አሉ። ነገር ግን እዚህ ጋር አንድ ነገር ልንገርህ። እሳት እያዳመጥከኝ ነው? እባክህን ስትጨርስ እንዳላቋርጠህ ብዬ ነው። እግዚአብሔር በሲኦል የለም አልክ፣ ነገር ግን በሲኦል አለ እያልኩህ ነው። መጽሐፍ ቅዱስ ላይ ማስረጃ እንስጠህ። ስጠኝ። በጣም ጥሩ ስጠኝ። ይመቻል። ሰላ ለማውጣት ቪዲዮ አልችልም። እሱ አልችልም። መልካም ቆይ ላውጣልህ አንድ ጊዜ። እግዚአብሔር በሲኦል ውስጥ እንዳለ ይሄማ ማወቅ አለብህ። እሺ አንዴ ያውና እስኪ አንብባት አንድ ጊዜ ይሳቅ። እስቲ አንብብልኝ። አይነበብም? ያው ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ሲኦል ቢወርድ በዚያ አለ። አይዋ
እግዚአብሔር በሲኦል አለ የለም? ጌታ ሰው ይሄ ማለት ምን ማለት ነው? እስቲ ንገረኝ። ይሄን ማለት እስቲ ንገረኝ አንተ። ይሄ ማለት በሲኦልም ብሄድ በዚህ አለ አለ። በሲኦል አለ እግዚአብሔር አንተ ትላለህ። ይኸውልህ ቅድም ስላላዳመጥከኝ ነው። ሁለቱንም ቦታ የፈጠረ እሱ ነው አይደል? የፈጠረው አይደለም ጥያቄው። በሲኦል አለ የለም ነው ጥያቄው። በሲኦል አለ እያለ ዳዊት እየተናገረ ነው። ምን ትላለህ? እሱ በሲኦል አለ ይኖራል ብዬ አላምንም። ምክንያቱም መጽሐፍ ቅዱሱ እንደዛ አይደለም ያለኝ። መጽሐፉን ካደ። በሁሉ ቦታ ትገኛለህ እንጂ ያለኝ በሲኦል ውስጥ አለ እያለ ነው ዳዊት። በሲኦልም ብሄድ በዚህ አለ አንተ አለ። ክዳዋል ይህን ጥቅስ ወይንስ ታምንበታለህ? በዚህ አልረዳውም። መካድ ሳይሆን በዚህ አልረዳም። እኔ ምን ማድረግ አይቻልም። እሺ እግዚአብሔር አልክድምም። ካመንክ ሲኦል ከቦታዎች ነው ወይንስ አይደለም? ሲኦልማ ክፉ የሰሩ ሰዎች የሚቀጣበት ቦታ ነው። ማን ነው የሚቀጣበት? እነማን ናቸው? ያላመኑ ሰዎች ጥያቄው ቦታ ነው አይደለም? ሲኦል ነው ጥያቄው ወይንስ ከቦታ ውጭ ነው? አይ ቦታማ ቦታ ነው። ስለዚህ እግዚአብሔር በሁሉም ቦታ አለ ከተባለ ከቦታ ነው። ሲኦል ከተባለ በሲኦል ውስጥም አለ እግዚአብሔር ማለት ነው። አንተ በምትነግረኝ ልክ አይደለም የምረዳው። ይሄ እኔ በምነግርህ ሳይሆን መልስ። በሲኦል ውስጥ አለ ቦታ ነው ካልከሱ በዚያ ቦታ ውስጥ ይገኛል አይገኝም? እግዚአብሔር አይገኝም ካልክ የማይገኝበት ቦታ አለ ማለት ነው። ያም ማን ነው? ሲኦል። እንደዚያ ከሆነ ደግሞ በቦታ የተገደበ ነው ማለት ነው። አምላክ አይደለ? ጌታ ሰው እሱ ይሄ እኮ አይደለም። እንደው ጣልቃ ልገባ ነው እንጂ በዚህ ሰዓታችንን ባንገል። ምክንያቱም ፈጣሪ ቦታ አይገድበውም ካልን እኔ ኦርቶዶክስን ለኦርቶዶክስ ወንድም ምን አልክ ይሳቅ? ይኸውልህ አሁን ለምትጠይቀኝ ጥያቄ የመለስኩልህ መልስ ነው እንጂ ሪደንደንሲ ይሆንብሃል እንጂ ከዚህ ውጭ ልመልስ እንዳልችልም። የመለስከው መልስ የለም እኮ። በሲኦል አለ ወይ አልኩህ፣ ያ የለም አልከኝ። አይ አለ ይላል መጽሐፍ አልኩህ፣ አሳየኝ አልከኝ፣ አሳየሁህ። እኔ በዚህ አልረዳም አልፈልግም አልክ። በምንድን ነው የምትረዳው? አንተ ንገረን እስኪ። በሲኦል እንዳለ ይናገራል መጽሐፉ። በሲኦል ብሄድ አንተ በዚያ አለህ አለ ዳዊት። እንዴት ነው የምትረዳው? መጀመሪያ ሲኦል ማለት ምን ማለት ነው? በሲኦል ውስጥ አለ የለም? ሲኦል ማለት ምን ማለት ነው? ቅድም አንተ ስትተረጉመው ሲኦል ማለት የአምላክን ትእዛዝ ያልጠበቁ ሰዎች የሚቀጡበት ስፍራ ነው ብለሃል። አይ በዚያ ውስጥ እግዚአብሔር አለ የለም? ኦኬ እንደዚህ ካልኩ እንዴት እሱ እዛ ቦታ ላይ እንዴት አለ ብለህ ልትነግረኝ ትችላለህ? ታዲያ ሁለቱ እንዴት አብረው ተስማምተው ይኖራሉ? መጽሐፉ አለ። እኔ ምን ላድርግ? በሲኦልም አለ አለ ዳዊት። ተሳስቷል ዳዊት? ተሳሳተ እያልኩህ አይደለም። አንተ የምትጠይቀኝም መንገድ አይደለም እሱ የሚገልጽልኝ። እኔ እኮ የተረዳህ ነገር አንተ እኔ መጽሐፉ ላይ ያለውን ብቻ ነው እኮ ማመጣለህ። ወደ እኔ አታስጠጋው። መጽሐፉ ዳዊት በነገረኝ መሰረት አልረዳም ከሆነ ይሄ መጽሐፉ እንደሚለው እኔ እንደው በሲኦል አለ የሚለውን አልቀበልም ከሆነ መጽሐፉ በቀጥታ እንደነገረኝ አልቀበልም ብል እንጂ ከኔ ጋር አታያይዘው። እኔ መጽሐፉ ላይ ያለውን ብቻ ነው የማነብልህ። አንተ እንደጠየቅከኝ አንተ እንዳልከው እኔ ምንም ያልኩት ነገር የለኝ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ቃል በቃል ከመጽሐፉ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱስ ነው። እሺ ይሳቅ፣ ይኸው ለአንድ ነገር ልንገርህ እዚህ ጋር አንድ ልጨምርልህ፣ በትዕግስት የምታዳምጠኝ ከሆነ። እሺ ትዕግስት ማናት? እሺ ጥያቄህን ቀጥል። እየሰማሁ ነው። ለምሳሌ አንድ ሰው ስጋውና መንፈሱ ሲለይ ስጋው ይቀበራል። ያ ቦታ ሲኦል ይባላል። አዎ መቃብርም ሲኦል ነው ስሙ። ስለዚህ እግዚአብሔር በመቃብርም ቦታ አለ ልትለይ ነው? በዛ ይኖራል ልትለይ ነው? እንዴ 3 ቀን ከነ ሌሊት ኑሮ የለ እንደ እግዚአብሔር በመቃብር ውስጥ? ይህን አታውቅም ማለት ነው? እስከዛሬ ክርስቲያኑ ነው እግዚአብሔር 3 ቀን ከነ ሌሊቱ መቃብር ውስጥ ደለል ብሎ ተኝቶ ነበር አይደል እንዴ? ይህን አታውቅም? አይ አንተ ባልክ እሱም ሌላ ነው። ሌላ አይደለም። እግዚአብሔር አምላክህ በመቃብር ውስጥ ለ3 ቀን ከነ ሌሊቱ ተኝቷል። አልተኛም።
ይሄኛው አጠያየቅህም ትንሽ እዚህ ጋር ትንሽ እንትን ብትለው ጥሩ ነው። ብዙ ሰዎች ይሰሙሃል። ለምን መሰለህ እንደዚህ ምልህ እየተደማመጥን ኖ የሚያሸማቅቅ ነገር እኮ እንደሱ ከሆነ አምላክህ በመቃብር ውስጥ ለ3 ቀን ከነ ሌሊቱ ተኝቷል አልተኛም? ሞቶ ተገድሎ ማለት ነው። አዎ በመካነ መቃብሩ እኮ እንደሱ በላት ለ3 ቀን ቆይተዋል። በጣም ጥሩ። ስለዚህ ሙቶ የነበረው የተቀብሮ የነበረው አምላክ ነበር ማለት ነው አይደለ? አስባችሁታል? አምላክ ሙቶ አዎ አምላኬ ነው። አላሁ አክበር። እሺ እዛ መቃብር ውስጥ ከተቀበረው አምላክ ውጭ ሌላ አምላክ አለ? ይኸውልህ የሞተበት መጀመሪያ እውነተኛው ቃል ነው ይላል አይደል? ባይዘለቅ አንድ ጊዜ ስለዚህ አምላክ በ3 ቀን የሞታም አምላክ ብሎ ተኝቷል ከኛ። እሺ አምላክ ሞቷል አልካረለ ያልሞታ አምላክ አለ ወይስ የለም? ያልሞታ አምላክ አለ የለም? በባህሪው የማይሞተው አለ። ስጋ የለበሰው ብቻ ነው። ስጋ ነፍሱን ሰጥቶ በስጋው እሺ አለ ሄሎ አሎ ቆይ አሎ ታወጣልኛለህ ታዲያ ዳኒ? ምን ላውጣለህ? ሳላህ ሙስሊም ሳላህ ሙስሊም ሳላህ ሳላህ ሙስሊም ከሆነ ያው ሙስሊም እሺ ሳላህ ሙስሊም ከሆነ ሳላህ አለ። አይ አሁን በቃል ሳይሆን እኔ ለእውቀቱ ነው እንድታሰምረኝ ሌላ ነገር አይደለም። ወይ ሳላህ ከላይ ነው ያለው ብዬ እኮ ነው እዚሁ እሱ እንዳወጣለህ ነው። ሳላህ ሙስሊም ካለ አውጣለት እስኪ ሀሳቡን ንገረኝ። ማን ዳኒ? አለው ምንድነው ቁርአን እንደሚለው ይሄ እዚህ ላይ አሁን ምንድነው ከቀደሙት ላይ ተማሩ ይወቁ፣ ከናንተ በፊት ያሉትን አይሁዶችና ክርስቲያኖችን ጠይቁ ይላል። ይሄ እዚህ ላይ ሂድና ክፈትልኝ። ሳላህ ሙስሊም ያልከው ምንድነው ዳኒ? ሳላህ ሙስሊም 2669 አንብበው እስኪ። እኔ ጋር መጽሐፍ የለም፣ አንድ ሞባይል ነው ያለኝ፣ ካለ ያወጣል። እሺ ሳላህ ሙስሊም ስንት አልክ? ወይ ደግሞ ሱራ 1094 ታውጣ፣ ከዛ በኋላ እሱን ታውጣል። መጀመሪያ ያልከውን እንጨርስና እሺ የመጀመሪያው ያንብብልን። ሳላህ ሙስሊም እሺ ሳላህ ሙስሊም ክፈተው፣ ችግር የለውም። 26 እሺ 2669 እሺ እዛ ጋር ሄዳችሁ ከማን ተማሩ ነው ይላል ያልከው? ሳላህ ሙስሊም 69 ከቀደሙ መጽሐፎች ተማሩ ይላል። ተማሩ እሺ የሚለው ላንብብልህ። እሺ ዳኒ አታሳየኝም? ኧረ አሳያለሁ። አብሽር እስቲ አሳየኝ። ሳላህ ሙስሊም 2669 ይታያል? ይታየኛል። እስቲ እሺ እስቲ ንገረኝ። እሺ ምን ይላል መሰለህ? ውድ ትሬድ የሚለው እንግዲህ እንግሊዘኛ ያን ላሳየህ ነው። እሺ حدثني سويد بن سعد الخدري قال قال رسول الله صلى الله عليه وسلم لتتبعن سنن من كان قبلكم شبرا بشبر وذراعا بذراع حتى لو دخلوا في جحر ضب لاتبعتموهم ነገር ነው። ሰዎች ወደፊት ወደ ጥፋት ሲመለሱ ጊዜ ከተወለዶቻቸው መካከል አንዳንድ ሰዎች ልክ እንዳለፉት ሰዎች የእነርሱን መንገድ ፋና ለፋና ትከተላላችሁ እያሉ ወደፊት የእርሳቸውን መንገድ የሚከተሉ በስተት መንገድ ላይ እንደሚመጡ እየተናገሩ ነው። ለምሳሌ ከተባለ
ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ልደቴን አክብረው ያላሉትን የእርሳቸውን ልደት የሚያከብሩ ሰዎች ተነሱ። ከነዚያ በፊት ማን ነበር የነቢያትን ልደት ሲያከብር የነበረው ከተባለ የመሲሁ ተከታዮች፣ የክርስቶስ ተከታዮች ልደትን ያከብራሉ። ከእኛም ትውልድ አሁንም ዛሬ ተነስተዋል እነዚህ ሰዎች በርካታ። ይሄ ለናሙናነት ያክል ነው። ነቢይ መሲሁን ልክ እንዲሁ ከልክ በላይ ከፍ ከፍ እያደረጉ በመዝሙር ወደ መለኮት እንደሚያነሱት ልክ እንዲሁ ከእኛም ትውልዶች ዛሬ መንዙማ ንሽዳ ምናምን እያሉ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች ተነሱ። ይህ ለናሙናነት ያክል ወደፊት ስለሚሆነው ነገር እየተናገሩ እንጂ ነቢ ሰለላሁ ዐለይሂ ወሰለም ሄዳቸው ከነሱ ተማሩ እያሉ አይደለም። ገብቶሃል? እስቲ ወይ በአማርኛ ወይ በእንግሊዘኛ እስቲ አድርጉ። እሺ እንግሊዘኛ ያናደረግኩልህ እያነበብክ አስረዳል። በቃ እንደዛ ሚል ካለ You would tread the same path as was trodden by those before you inch by inch and step by step, so much so that if they had entered into the hole of the lizard, you would follow them in this also. ከዛ ትንታኔ ሲጠይቀው we said Allah messenger, do you mean Jews and Jews and the Christians by your word, those before you? He said, who else? አሁን ይሄ አሁን አንተ እንዴት ተረዳ? እኔ አሁን አረበኛውን አልችልም፣ እንግሊዘኛውን ብዙም አልችልም። ግን አሁን የትኛውን ነው ክርስቲያኖቹን ያልከው? እነዛ ማን ነው ስለው ያው ይሁድና ክርስቲያን ይላል። እነሱን ተከታዩ እንግሊዘኛው ላይ ቆይ ከኔ ጋር አውራ። እንግሊዘኛው ላይ የቱ ጋር ነው ሂድና ከክርስቲያን ተማር የሚለውን ትእዛዝ አሳይ። Do you mean Jews and Christians? He say እሱ ክርስቲያንና አይሁድን ነው ወይ የምትለው ነው ጥያቄ ነው። አሁን የጠየቅኩት ጥያቄ ሂዱና ተማሩ የሚለው የመጀመሪያ ምን ይላል? ከነሱ መጀመሪያ ጠይቅ የሚለው ወደ አማርኛ አለክ አይልም። የቱ ጋር ነው ጠይቅ የሚለው? ያው በውሸት የምትክር ከሆነ እሱ ያው ከሰማይ ስለሚያይ ጠይቅ የሚለው የቱ ጋር ነው? ጠይቅ የሚለው እንግሊዘኛው ላይ ጠይቅ የሚለው የቱ ጋር ነው ያለው? ለማንኛውም የሌለ ነገር እንትናት እኔ ትራንስሌሽን ብታደርግልኝ ደስ ይለኛል። እሺ አሁን እሺ ሁለተኛ ጥያቄ ደግሞ ልጠይቅ። ይሄን እሺ አንተ አትቀበልም? እሱ ውስጥ ህሊና ስለሚያውቀው ና አትቀበልም ሳይሆን አንተ የምትለው የለም ዳኒ ቆይ አትቀበልም ሳይሆን አንዴ ፖለቲካ አትስራ። አትቀበልም አይደለም አረብኛ ተነበበ። አረብኛ እንደዛ አይልም። እንግሊዘኛውንም ከአንተ የተሻለ እኛ እናውቃለን። እንግሊዘኛውም እንደዛ አይልም። ስለዚህ ሌላ እኛ እውነትን ነው የሚፈልገው። ፈልግ ችግር የለውም። የጠቀስከው ሐዲስ ሁለተኛ ሐዲስ አረብኛውም እንግሊዘኛውም እንደዛ አይልም። አንዴ ቆይ አትቀበልም ሳይሆን የጠቀስከው ነገር የተሳሳተ ስለሆነ አዳምጥ። አሁን ለምሳሌ አንድ ሰው እሺ አዳምጥ። የጠቀስከው ነገር የተሳሳተ ስለሆነ አንተን አይደግፍም። ለዛ ነው ወደ ሌላ ካሮጥክ እያልክ ያለው እንጂ ሐዲሱ አረብኛውም እንግሊዘኛውም እንደዛ አይልም። እኛ ሁለቱንም ከአንተ በላይ እናውቃለን። ስለዚህ ሌላ ነገር ሞክር። እሺ አሁን ለምሳሌ ሙስሊም በቃ የትርጉ እሺ እስታንታ መጀመሪያ ቻፕተሩን መጀመሪያ በፈጣሪ ከዚህ ላይ አንስቼ ነው ያው እያሳየው ያለሁት ይታያል። ይሄን ራሱን አንስቼ እዚህ ጋር አመጣሁትና እያሳየው ነው። የእነዚያን ከእናንተ በፊት የነበሩ ሰዎች ያላ መልእክተኛ እንዲህ ብለዋል፣ እነዛ ከአንተ በፊት የነበሩ ሰዎች መንገድ በርዝመትና በክንድ ተከተለ ወደ እንሽላሊት ጎድጓድ ከገቡ ተከተላቸው። እኛ ያላ መልእክተኛ ሆይ አይሁዶችና ክርስቲያኖችን አልን፣ እነርሱ ሌላ ማን ነው አለ። ታዲያ ይሄ ምን ማለት ነው? ተከተል ማለት ምን ማለት ነው? ተከተል አይደለም ተከተላቸው እያሉ እየተናገረ ይሆናል። አንደኛ ሂዱና ከእነርሱ ተማሩ ይላል ነው ያልከው። የለም እንደሱ። እሺ ሂዱና ከእነርሱ ተማሩ ይላል የሚል የለም።
እኔ በነገራችን ላይ እዚህ እናንተን አልወቅሳችሁም። ቆይ አንዴ ዳኒ፣ ሁለተኛ ጥያቄ የሚጠይቅህ ውሸት ተረጋጋ፣ ቀስ በል። እኔ ዳኒን አልወቅሰውም፣ ግን ይሄን የሚሰጧችሁን ዲያቆኖች ወላሂ ታዘቧቸው ምን ያክል ውሸታም እንደሆኑ። አሁን ይሄን ሲሰጧቸው ጊዜ ሂዱና ተማሩ ብሏቸዋል ብለው ነው የሚሰጧቸው። የተናገሯትን ቃል በቃል ነው መጥተው የሚናገሩት እነዚህ ልጆች። ግን ውሸታም እንደሆኑ ምን ያክል የሚዋሿቸው ዲያቆኖች እንዳሉ በዚህ መረዳት ትችላላችሁ። ቀጣፊዎች ማለት ነው። ወላሂ ላዝም በአይምሯቸው ላይ የተጫወቱባቸው ነው። ስትመጡ ጊዜ የሌለ ነገር እየሰጧችሁ ያሳዝናል። ለማንኛውም ወደ ጥያቄ ግባ ሂድ። እሺ ተረኛ ሌላ ክርስቲያኖች ስላሉ አንዴ እድል እንስጣቸው። ሌላ ክርስቲያን አለ መሰለኝ። ኦኬ ሁሴን መጠየቅ እችላለሁኝ? አንዴ እንትን ልበል ከተፈቀደልኝ። ኦኬ እኔ መጀመሪያ ምንድን ነው ማለት እንፈልገው፣ አንዳንዴ ለምሳሌ እኔ አሁን መጽሐፍ ቅዱሳዊ እውቀት የለኝም፣ ግን አንዳንድ ደግሞ እንደዚሁ የምሰማቸው ነገሮች አሉ፣ ስለ እስልምና የምሰማቸው ነገሮች አሉ። እነሱ እንዲገቡኝ ይጠይቃለሁ። እና ወንድሜ ምን አለ መሰለ፣ አሁን ስጠይቅ የነበርከው ልጅ አንተን ጀጅ ማድረግ አልፈልግም፣ ነገር ግን በደንብ መጽሐፍ ቅዱሳዊ እውቀት ከሌለህ ባጠይቅ አሪፍ ነው። ምክንያቱም አሁን ሁሱ መልሶ አንተን ሲጠይቅህ አንተ ደግሞ መመለስ ባለመቻልህ ፖለቲካ እየተሰራብህ ነው። ስለዚህ ከቻልክ እኔ አሁን አንድ ጥያቄ አለችኝ፣ እሷን ነው ጠይቄ የምወጣው እንጂ ስለ ባይብል ብጠይቀኝ አላቅም፣ ለማስረዳትም አልሞክርም። ምክንያቱም አልተማርኩም፣ አላነበብኩም። እንደዚሁ የማውቃቸው ነገሮች ደግሞ እነሱን ሽርፍራፊ ነገሮች ይዤ እሱ በደንብ ብዙ ነገር ሊያውቅ ይችላልና ነጥብ ያስጥላል። እና ወደ ጥያቄ ሲገባ በቀደም የጠየኩት ነገር ነበረ። ኦኬ አሁንም እኔ እዛ ላይ ነኝ። ሁሱ ቅድም የሆነ ልጅ እየጠየቀህ ነበረ፣ የኢየሱስ ሞቷል ምናምን ስትለው የነበረው ልጅ ማለት ኢየሱስ በነቢያት ተነግሮለታል ወይ የሚል ነገር ጠይቀው ነበረ። እሱን አንደኔ እነግርህና ያው መልሼ እዛው ላይ እመጣለሁ፣ የነብይነት ማስረጃ ላይ ማለት ነው። እየሰማኝ ነው? ይሰማል? ቀጥል ባይብል እየሰማህ ነው። ኦኬ እሺ። አሁን በትንቢተ ኢሳይያስ ላይ ድንግል የምትባል ሴት አለች፣ በትንቢተ ኢሳይያስ ላይ ማለት ነው። እሷ እስካሁን በድንግልና የተወለደ ያለ ወሲብ ያለ እንትን የተወለደ ኢየሱስ ነው እስካሁን ማለት። ከዛ በፊትም የለም ከኢየሱስ በኋላም የለም። እና እንትና ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች የሚለው ሌላ ማንንም አይደለም፣ እሱን ኢየሱስን ነው በድንግልና የጸነሰችው። ያ ማለት ምንድነው? አስቀድሞ በኢሳይያስ ላይ እንደሚወለድ ኢየሱስ እንደሚወለድ ተነግሯል ማለት ነው። ይህን በደንብ ከተነተን ነው ያስረዳናል። ምክንያቱም ድንግል የሚለው ቃል የሚያመላክተው በድንግልና የተወለደው እሱ ብቻ ስለሆነ ማለት ይሄ በቂ ነው ብዬ አስባለሁ። ያው ሌላ እንዳጠይቀኝ መጽሐፍ ቅዱስ ውስጥ እኔ አላቅም። ሁሱ ግን ተመልሼ እንትን ስል አሁንም እኔ እዛ ላይ እንድታስረዳኝ ይፈልጋለሁ። የምር እኔ ማወቅ አለብኝ። ገብቷል? እንደ አንድ ሰው እንደ ክርስቲያንም ሳይሆን በቃ እንደ ሰው እኔ ማወቅ አለብኝ። የትኛው ነው ትክክለኛው ሃይማኖት የሚለውን ነገር ማወቅ አለብኝ። ምክንያቱም የትኛውን ሰው ብጠይቅህ አንተን የትኛው ነው ትክክለኛው ብዬ ብጠይቀው እሱ እስልምና ነው የምትለኝ፣ ቄሱንም ብጠይቀው ክርስትና ነው የሚለኝ፣ ቡዲዝሙን ብጠይቀው ያው ቡዲስት ነው የሚለኝ። እና ግን ያ ሳይሆን ከወገንተኝነት እኔ ነፃ ሆኜ ማወቅ እፈልጋለሁ፣ ከተረዳኝ ማለት ነው። እና አሁንም ብዙ ነገሮች በቀደም ብለኛል፣ እነዛን ነገሮች በደንብ አይቻቸዋለሁ። ግን ነብዩ መሐመድ አሁንም የነብይነቱ እንትን ማረጋገጫ ከሌለው በጣም የዳቪንቺ መጽሐፍ ካነበብካቸው ከሰው አይምሮ በላይ የሚከብዱ ናቸው። እና ነብዩ መሐመድም አንዴ አዳምጣ ይደረግ። ኦኬ እንዴት አድርጋ
አውቃለሁ በአእምሯችሁ ላይ ስለ ነቢ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንደጫኑባችሁ ክርስቲያኖች። ነገር ግን መታችሁ እውነታውን ከኛ ፊት ብታወሩ የነገሯችሁን ሁሉ ልክ እንዲህ እየመጡ እየከፈቱ ብናያቸው ውሸት ናቸው እንዳለ የሚነግሯቸው። ያ ሁሉ የሚሰራው በእናንተ ላይ ፖለቲካ ነው። መታችሁ ኢስላምን ልክ ህፃን እያለን እናቶቻችን ጭራቅ የሚባል አለ ውጭ ላይ እንዳትሄድ ይበላሃል ሲሉን እንደነግጣለን፣ እንፈራለን፣ ወደ ውጭ ማንወጣ። አይምሯችን ላይ የሆነ አደገኛ እንስሳ ቀርጸውብናል። ነገር ግን አይምሯችን እየበሰለ ስንሄድ ጊዜ ስናድግ ጊዜ ጭራቅ የሚባል እንደሌለ እኛን አውቀው እየተጫወቱብን እንደሆነ እንረዳለን። ልክ እናንተም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ እናት ጭራቅ ብላ እንደምታስፈራራ እናንተንም እንደ ህፃን ልጅ እየተጫወቱባቸው ነው። ይሄ ልታውቁ ይገባል። የእርሳቸውን መጥፎ ማንነት አድርገው በጭንቅላታቸው ላይ ቀርጸውባቸዋል። ነገር ግን ያንን እውነታ መቼ ነው አይምሯቸውን ከፈት አድርጋቸው እስኪ ይሄ ነገር እውነት እንደሆነ እስኪ እንደው የተሰጠኝን ሁሉ የተጫንኩትን ሁሉ ይዤ ሙስሊሞች ፊት ልጠይቅ እስኪ እንደው ይሄን ነገር ብላችሁ እንድትመጡ ሁሌ በራችን ክፍት ነው። ገብታችኋል አይደል? ስለዚህ በእርሳቸው ላይ ለአይምሮ የሚከብድ ነገር ብለህ ልታነሳ የፈለግከውን ነገር ያስቆምኩህ ነቢ ሰለላሁ ዐለይሂ ወሰለም ለእኔ ቀይ መስመር ናቸው። ጥያቄ ካለ በስነ ስርዓት መጠየቅ ትችላለህ። በእርሳቸው ላይ እንዲህ ብሎ ሂሳብ የለም። እንዲህ ሰምቼ ነበር ይሄ ነገር እውነት ነው ወይ ብለህ በስነ ስርዓት መጠየቅ ትችላለህ። እፈቅድልሃለሁ። ገብቶሃል አይደል? ያ ሌላው ነገር ምንድን ነው? አንተ ቅድም ላነሳሁት ነገር ኢየሱስ ብሉይ ኪዳን ላይ መጠቀሱን ምናምን ብለህ ልታነሳ የፈለግከው ነገር አለ። እሱ ላይ ቅድም ስናነሳ የነበረው ነገር ምንድን ነው? ክርስቲያኖች ብዙ ጊዜ የሚያነሱት ነገር አለ፣ ጥያቄ አለ። እሱም ምንድን ነው? ነቢዩ ሙሐመድ ነቢይ ከሆነ ሰለላሁ ዐለይሂ ወሰለም ከእርሱ በፊት ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረለት ትንቢት እንፈልጋለን ይላሉ። ገብታችኋል አይደል? ሙሐመድ ይመጣል፣ ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረ ትንቢት እንፈልጋለን፣ ካልሆነ አንቀበልም። አንደኛ ይህ መስፈርት በመጽሐፍ ቅዱስ ላይ ያለው ወይ? አንድ ነቢይ ከመነሳቱ በፊት ቀድሞ ሌላው ነቢይ ስለ እርሱ መናገር አለበት፣ ካልሆነ ነቢይነቱ አይጸናም የሚል መስፈርት አለ ወይ? መጽሐፋቸው ላይ የለም። ሁለተኛ አለ በሚለውን ሄድሽ እንቀበላችሁና ይሄን መስፈርት ካመጣችሁ መጀመሪያ የእናንተ ነቢያት ወይንም ክርስቶስም ቢሆን ራሱ ይመዘን እስኪ። ቀድሞ ስሙን ጠቅሶ የተናገረለት ነቢይ አለ ወይ? አለ እያልክ ነበር ቅድም መጽሐፍ ቅዱስ ላይ። እንደው ለመሆኑ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረ ኢየሱስ የሚባል አምላክ ሰው ምናምን ተውት፣ እሱን እንዳው ተውት፣ ችግር የለውም። እንደው ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ አለ ወይ ከእርሱ በፊት? የለም ወፍ። ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ ካለ መናገር ይችላል። አለ ስሙን ጠቅሶ እንደዚህ ከኢየሱስ ክርስቶስ በፊት ኢየሱስ የሚባል ነቢይ ይመጣል ብሎ የተናገረ ነቢይ አለ ወይ? ነስ ክርስቲያኖች አላችሁ እዚህ ሚዩት አንስታችሁ መመለስ ትችላላችሁ ሁላችሁ። እሺ አሁን እዚህ ላይ ኦኬ አንዴ እስኪ ቆይ እኔ ልጨርስና እንትን እንደል ሁሱ እዚህ ጋር ምን መሰለ ቅድም የነገርኩህ የግድ ኢየሱስ ተብሎ ስሙ መጠራት የለበትም። በድንግልና የተወለደ አለ አንተ መልስልኝ። በቃ ወደ እሱ እንመጣለን፣ ወደ ድንግልና እንመጣለን። እሺ ሌሎች ክርስቲያኖች ሁሉ ይመኑ እስኪ አንዲት ቦታ ላይ ኢየሱስ ይመጣል ተብሎ የተናገረ በስሙ የለም ብሎ ኪዳን ላይ ተስፋ ቆርጦ ይሄን የሚያለስ ክርስቲያን አለ? ኔታናንሳ እና እናንተ ላይ እንደዚህ ይላል ሁሱ እኛ ላይ ከሰጠኸኝ ማለት ነው። ወደኛ ትጠይቀኛለህ፣ ችግር የለውም። ሱራ ዕምራን ምዕራፍ 3 ቁጥር 49 ላይ ማለት ነው። ሄሎ ይሰማሃል? ይሰማል። አዎ ኢየሱስ ይመጣል ብሎ የተነገረ ትንቢት አለ ወይ በብሉይ ኪዳን? ሁሌም በብሉይ ኪዳን መነገር አለበት አንድ ነብይ ከእርሱ በፊት ስሙ ተጠቅሶ ከተባለ ይሄ መስፈርት ካለ ኢየሱስ ራሱ የጠራ ኢየሱስ ይመጣል የሚል ከሌለ ኢየሱስን ሐሰተኛ ነው ብላችሁ ልታምኑ ነው ማለት ነው። ይሄን ሚዛን በነቢያችን ሰለላሁ ዐለይሂ ወሰለም ላይ ብቻ ሳይሆን በራሳችሁ ላይ እስኪ እንመልከተው። ኢየሱስ የሚባል አካል ይመጣል ብሎ የተናገረ አለ ወይ በትንቢት? አንድ ጥቅስ ብሉይ ኪዳን ላይ ባግሪ ሜታ አለ እኮ እኔ እኮ እቀጥላለሁ። ድንግል የሚለውን እመጣለሁ፣ ችግር የለውም። ኢየሱስ ይመጣል ብሎ የተናገረ ነብይ አለ በብሉይ ኪዳን? ዋንዳ ይመልስ። እኔ ልክ ወንድሜ እንዳለው ያን ያህል እውቀቱ የለኝም። እናንተ ላይ ግን ወደ 3 ቦታ ላይ ምናምን እኔ ከጌታ ዘንድ በተአምር ወደ እናንተ መጣሁ። ወደሱ እመጣለሁ፣ አብራራለሁ፣ ችግር የለውም። መልእክተኛ እንጂ ሌላ አይደለም። መጽሐፍም ላይ በነገራችን ላይ እንደዛ ሌላ አይደለም። ነው ይባላል ነው የራስን አደብቅ ብሎ ምን ያደረገ
እኔ በኩራት ነው የራሴ ነው የማስተምረው። መሲሁ በጣም ወደው ባቀብ ነው። ወደ እሱ እንዳረብሽ ብዬ እኮ ነው ሚውት ያደረግኩት፣ እንዳረብሽ ብዬ ነው እኮ ነው። ይኸውልህ ኢየሱስ ይመጣል የሚል በብሉይ ኪዳን ላይ አለ። የሚመልስ ክርስቲያን የለም አይደለ? አንዲት ቦታ ላይ ኢየሱስ ይመጣል የሚል ብሉይ ኪዳን ላይ የለም። ተስፋ ከቆረጣችሁ በኋላ ችግር የለውም። ወደ ቁርአን ሂጄ ስለ መሲሁ ቀድሞ የተነገረለትን ሁሉ በደንብ እንነግራቸዋለን። አዳምጠኝ አባቴ፣ ስማ ነብዩ መሐመድ ይበዳል ምናምን የተባለው እውነት ነው ውሸት ነው? እሱ አለ እኮ ስማ አንዴ፣ ነብዩ እሱ አለ እኮ ማንም ሰው እንዳይሳደብ ያውነልች። እሺ ይኸው ሕግና ነቢያት እስከ ዮሐንስ ድረስ ነበረ ይላል መጽሐፍ። የት ጋር ነው ታዲያ? ሕግና ነቢያት እስከ ዮሐንስ ነበረ። ስለዚህ ዮሐንስ ደግሞ ስለሱ መሰከረ። ምን አለ? ከኔ በኋላ የሚመጣው እሱ እኔ በውሃ አጠምቃችሁ እናንተ የፉኙት ልጆች ከሚጠፋ ጥፋት እንድትመለሱ ማን ነገራችሁ? እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣ ደግሞ እሱ በውሃና በእሳት ያጠምቋችኋል እያለ ስለ ኢሳያስ ስለዚህ ስለ መስካሪው እንኳን ከሩቁ ኢሳያስ ስለዚህ ተናገረ። ስለማን? ስለ ኢሳ ብቻ አይደለም፣ ስለ ዮሐንስ ራሱ በምድረ በዳ ይጮህ የነበረ የድምፅ ስለሱ ይመሰክራል። ከዛ በኋላ በዮርዳኖስ አቤት ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ። ኢየሱስ የሚል ቃል አለ። ኢየሱስ ይመጣል የሚል ቃል አለ። ስለ ኢየሱስ ክርስቶስ የተነገረ ኢየሱስ ይመጣል ተብሎ የተነገረ ወይ አለ ወይ? ላይ የለም። ስለዚህ ተስፋ ከወረዳችሁ በኋላ አሁን ሌላ ጥያቄ እንደዚህ ትችላለህ። እሺ ባቢሎን ድንግልና ያልከው ድንግል የሚለውን ልመልስልህ። ኦኬ፣ ግን ከዛ በፊት ማለት እዚህ ጋር አላስፈላጊ ቃላቶችን ተናግራችሁ ባትወርዱ አሪፍ ነው። ክርስቲያኖች እሱ ጥሩ አይደለም። እዚህ ለመማማር ነው። ኦኬ፣ እኔ እየተማርኩ ነው። ያው መጠያየቅ እንትን ማለት ያለ ነው። ግን የሆነ ዲስሪስፔክት የሚያደርግ ነገር መነጋገር ጥሩ አይደለም። እሺ ድንግል የሚለውን ሌላም ትርጉሞች አሉት። በነገራችን ላይ ድንግል ብቻ አይደለም። ምንድን ነው ከተባለ ወጣት ሴት ነው ትርጉም። ወጣት ሴት የሚል ትርጉም አለ። ማንኛውም ወጣት ሴት ድንግል ተብላ ትጠራለች። ወይም ደግሞ እዚያ ጋር ያለው አልማ የሚል ቃል አለ የአይሁድ መጽሐፍ ላይ ወይም በዕብራይስጡ። እሱን ሄዳ ስታየው ወጣት ሴት ነው የሚለው። ለማንኛውም ወጣት ሴት የሚጠቀመው ቃል ነው ያ አልማ የሚለው ቃል ማለት ነው። ገብቶሃል አይደል? መጽሐፍ ቅዱስ ላይ ለብዙ አካል ይጠቀማል። ይህን ይመስላል በአጭሩ ወጣቷ ሴት ለማለት ነው። ኦኬ፣ እኔ ደግሞ እምልህ ምን መሰለኝ፣ ይህንን አሁን የኔን ሀሳብ ቀለል እንድታደርገው አልፈልግም። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል እና ይሄ አስቀድሞ ለኢየሱስ የተነገረለት ትንቢት ነው። ድንግል ትጸንሳ፣ በድንግልና ነው የምትጸንሰው፣ በድንግልና ነው የምትወልደው ሲተነተን ማለት ያ ማለት ቀጥታ ኢየሱስ ነው። ኢየሱስ ክርስቶስ ይህ ጥቅስ ስለኔ የተነገረ ነው ብሏል አላለም? እሱ በርካታ ጊዜ ኢየሱስ ክርስቶስ ትንቢቶችን እያነሳ በመጽሐፋቸው እያለ ይናገር ነበር። ከመሳቀ በፊት ጥያቄ ነበር። ባቢልም ኢየሱስ ክርስቶስ ብዙ ጊዜ ካለፉት መጽሐፎች እያነሳ ይናገራል እና በዚያን ጊዜ እሱ ይሄ ጥቅስ ስለኔ ነው የተነገረው ብሏል ወይ አላለም? አንድ ቦታ አላለም አይደለ? ባቢሎን እኔ አላቅም። እኔ አንባቢ አይደለሁም መጽሐፍ ቅዱስ ብሏል። ይኸው እኔ አሁን የምንዋሸው ነገር የለም። ምንድነው በብሉይና በአዲሳት ስለኔ ተጽፏል ብሏል በቃሉ ከመጽሐፍ ያሳያል። ይሄ ጥቅስ ስለኔ የተናገረ ያለው የቱ ጋር ነው? ይኸው ቆይ ላውጣልህ፣ እሱን ላውጣ እስከዛ ድረስ ሰው አለ። እሺ አንደኛ ይሄ ነው። ሁለተኛ ባቢሎን ይሰማል? አዎ ይሰማል። ድምጽ እንዳይረብሽ ነው ሚዩት የማደርገው። እዛው ላይ የሚገርምህ ቀጣይ ገጽ ላይ ብታየው አማኑኤል ተወልዷል። እዚያው ላይ አማኑኤል ተወልዷል። እዚያው ኢሳይያስ 7:9 ነው አይደል የሰጠኸኝ?
ኢሳይያስ 79 አይደለም 7:14 7:14 እሺ 8 ላይ ሄደህ ብታይ ኢሳይያስ 8:8 ምን ይላል? አንብብ። እዛው ላይ አማኑኤል ተወልዷል። እሺ ወንድሜ ታች ያለው እስኪ አውጣና አንብብ እስኪ። ኢሳይያስ ስንት ነው ያልከው? ኢሳይያስ 8:8 እዛው ቀጣይ ገጽ ላይ አማኑኤል ተወልዷል። እዛው አማኑኤል ማለት እዛው እግዚአብሔር ከኛ ጋር ነው። ኢሳይያስ 9:6 ኢሳይያስ 8:8 አንብበው እስኪ ምን ይላል? ቀጣይ ገጽ ላይ እነሱ እስከሚያመጡ እኔ ማወቅ የምፈልገው ነገር አለ። መጠየቅ እችላለሁ? እሱ ጠይቀሽ። ያው እንደ ወንድሜ እውቀቱ የለኝም። ገብቶሃል አይደለ? እንዲህ ነው ብለህ ብትጠይቀኝ ምንም የምመልስልህ ነገር ስለሌለ ሁልጊዜ ቅኔ የሚሆንብኝ በሙስሊሞች ላይ ቅኔ የሚሆንብኝ ነገር ስላለ አንተ ግልጽ አድርገህ እንድታስረዳኝ ነው የገባሁት ማለት ነው። አስር ልክ እንደ ኦርቶዶክሶች በእናንተም 10 ትእዛዛቶች አሉ አይደለ? እናንተ እስልምና ውስጥ ላይ እንደ ኦርቶዶክሶች ሳይሆን ኦርቶዶክስ አዲስ ኪዳን ላይ እንዲህ ብሎ ሂሳብ የለም። ያ በሙሴ ሕግ ላይ ነው ያለው። ችግር የለውም። 10ቱ ትእዛዝ አሉ በእኛ። በቃ ከአስርቱ ትእዛዛት ውስጥ አንደኛው አታመንዝር ነው አይደል? ይሰማል አይደለ? አዎ ይሰማል። ስለዚህ ከእናንተ ኡስታዞች ሲያስተምሩ አንድ ሰው አመነዘረ፣ እንደው ሰዓት እንዳልገለብህ አመነዘረ ለማለት አልጋ ቤት ገብቶ ብታየው በአንድ ምስክር፣ በሁለት ምስክር፣ በሶስት ምስክር አይበቃም። አራተኛ ምስክር እንትን ካላለ ይህ አመነዘረ አይባልም የሚል አስተምሮ ሰምቻለሁ ከእናንተ ኡስታዞች ማለት ነው። ስለዚህ ይህን አመንዝራን የሚደግፍ አይሆንም ወይ? በአንድ ሰው እንትን ከተመሰከረ ለምን አይበቃም? እስከ 4 መሄድ ለምን አስፈለገ? አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ማለት ነው። ልቀጥል? አዳምጥ መልሱንና ወደ ቀጣይ ትሄዳለህ። እሺ ይህ የዝሙትን ማበረታታት አይሆንም ወይ ነው። በመጀመሪያ በእስላም በጣም አጸያፊ ከተባሉ ኃጢአቶች እንደሆነ እስልምና ቁርአንም ሐዲስም ያስተምራል። አዳምጥ። ገብቶሃል አይደል? ዝሙትን ማበረታታት ማለት ምን ማለት እንደሆነ ተምረህ ትሄዳለህ ኢንሻአላህ። አንደኛ እሱ የመጀመሪያ ጠየቀው ላይ ምንድነው በአንድ ሰው ላይ ባልዋለበት ውሏል ብለን እንዳንቀጥበት የተደነገገ እንደውም ትልቅ የሆነ ህግና ጥንቃቄ ነው። አንድ ሰው ከሜዳ ተነስቶ ሄዶ ሲገባየውና የሆነች ሴት ጋር ዝሙት ሰርተዋል ቢል ምን ትላላችሁ? ለጀማ በቃ ለምን ሲባል ክላስ አብረው ገብተዋል፣ ስለዚህ ዝሙት ሰርተዋል። ይሄንን አይምሮ ይቀበለዋል? ላ ይሆንበት እሱ ገብቷል። የግዴታ ምስክር መኖር እንዳለበት ያንን እያረጋገጠ ነው አላህ ሱብሓነሁ ወተዓላ። እንዳውም በሰዎች ላይ ባልዋሉበት ውለዋል ብለው ሰዎች እንዳይናገሩ የሚያስጠነቅቅ የሰውን ክብርን የጠበቀ የሆነ ህግና ስርዓት ነው። ምስክሮች እንደንምጣ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትቅረቡ። ምን ታደርጉታል? ወላ ተቅረቡ ዚና ዝሙትን አትቅረቡ ኢነሁ ካነ ፋሒሸተን ወሳአ ሰቢላ እርሱ አጸያፊ ስራና እንዲሁም መንገዱ የከፋ ነው አለ። ገብታችኋል? አላህ በቁርአን ላይ ሐራም የሚያደርግባቸው ቃላቶች በርካታ ናቸው። አንደኛ ይሄ ሐራም ነው ተጠንቀቁት ይላል። ሁለተኛ ደግሞ አትቅረቡት ብሎ ያስጠነቅቃል። አትቅረቡትና ሐራም ነው በጣም የተለያዩ ናቸው። ሕክማቸው አንድ ነው። በእርግጥ ሁሉም እርም ማድረግን የሚያሳዩ ናቸው። ግን የሁለቱ አገላለጽ በጣም የተለያየ ነው። ሐራም ነው ካለ እርም ነው፣ አትቅረበው ነው። በቃ አትስራ ነው፣ እርም ነውና አትስራ። ወላ ተቅረቡ ብሎ ግን ሲገልጽ ጊዜ ነገሩ በጣም ከባድ አጽንቶ እየተናገረ ነው። አትቅረቡት ነው፣ አትስራው ብቻ አይደለም። ተመልከቱ፣ እንዳትቀርበው በጣም ራቀው ብሎ የገለጸው እንዳውም ትልቅ ኃጢአት ቢኖር በቁርአን ላይ እርሱን ነው። እንዲሁም አስካሪ መጠጥን፣ ሁለቱን በጣም ራቋቸው እንዳትቀርቧቸው ብሎ ይናገራቸዋል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ። ስለ አስካሪ መጠጥ ሲናገር ራቁት አለ።
ስለ ዝሙት ሲናገር ራቁት እንዳትቀርቡት አለ። ሁለቱን በጣም አጽንቶ በጣም ሐራም ከሚለው በላይ አድርጎ ነው እንዳውም የገለጻቸው። ስለዚህ የዝሙትን በር የዘጋ የሆነ ሃይማኖት ቢኖር ኢስላም ነው። ያ ነው ዝሙትን የሰራ ሰው ወዴት ይሄዳል የሚለውን ኢስላም ሲናገር ምን አላል? ኢነሁ ካነ ፋሒሸተን ወሰአ ሰቢላ አለ። መንገዱም የከፋ ነው፣ ወደ ገሃነም ነው የሚወስደው አለ። እንደ መጽሐፍ ቅዱስ ግን ስንሄድ ኢየሱስ ክርስቶስ ምን አለ? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እነ ዘዋኒ የስቢቁነኩም ኢላ መለኩቲላህ አለ። ኢየሱስ ክርስቶስ ምን አለ? አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል አለ። ያሰላም የአረበኛውን ላይ ምን ይላል? እነ ዘዋኒ ዝሙተኞች የስቢቁነኩም ኢላ መለኩቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ከዝሙት እንዳው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ ላይብራ ያለው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል። አንደኛ ይሄ ነው። አንድ ባክ የሚወታ አድርገ አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል። ምድር ላይ ያሰርተዋል። መጽሐፍ ቅዱስ ላይ ላሳያችሁ ነው ማስረጃ። ዳዊት የሚባል ነቢይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች፣ ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮ ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነቢይ ነው። ተመልከቱ። እቤቱ አስገባትና ከዚያ ተገናኛት፣ አስረገዛት፣ አስጠነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣው ተመልከቱ። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ፣ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አለው። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁ በእስራኤል ሕዝብ ሁሉ ፊት አለው። እግዚአብሔር ምን አደረገ? የዳዊትን ንጹሕ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖችን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝሙት አሰራባቸው። ማስረጃ ላሳየ አንድ ጊዜ አውጥቼ የት አድርግ ሚዮት አድርገው ማስረጃ ላሳያችሁ እግዚአብሔር ዝሙት እንዳሰራ። ተመልከትና እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ። በአደባባይ ለዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይህን በስውር አድርገሃል። እኔ ግን በገሃድ አንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ፣ ያ ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶች እንደዚያው በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው። እኔም ላውራ እንጂ ሁሱ፣ አሁን እኔ ከአንተ ጋር ያየሁትን ጥፋት ልንገር ሁሱ። እኔ ጨርሼ እወርዳለሁ። ግን ባቢሎን አንዴ የኔ ጥፋት ሳይሆን በጣም ከባድ ጥፋት እየተነሳ ነው። እዚህ ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን ለሌላ ሰው አሳልፎ ከነዚያ ጋር እንዲተኙ ማድረግ፣ ዝሙት ማሰራት፣ ይህ ትልቅ ጥፋት ነው አይደለም? መልስ እኮ አስቶራና አሁን እኮ ሚውት እያደረግ ከአንተ የራስን ብቻ ነው እንትን ፖለቲካ ምስራ እኮ እናውራ። ሲጀመር ማለት ሲጀመር አንተ ስለ ቁርአን ስትጠየቅ አሁን እየመለስክ አይደለም። ጥያቄውን ቀይረህ መጽሐፍ ቅዱስ ላይ ነው ጊዜን የምታባ ትልቁ ውሸት አያችሁ አይደል? እኔ አልመለስኩም። ከእስልምና ያለውን አንጻር የቁርአን አንቀጽ እያነሳው ሐዲስ እያነሳው መልሼ ስጨርስ ክርስቲያኖች እኔ ልቀጥል ሁስ እኔ ጥያቄውን ያነሳሁት እኔ ስለሆንኩኝ አልተቃወምኩም። ወደ ቀጣዩ ጥያቄ ልሂድ፣ ስራ ሳልገባ ማለት ነው። ቀጥል። ሀይ ወላሂ ሚውት አድርግ በለው። እኔ ሲጀመር አውቃለሁ ብዬ አይደለም የመጣሁት። ገብቶሃል አይደል? ከምን አንጻር ነው እንደዚህ ሊደረግ የቻለው ማወቅ ስላለብኝ አላቅም ያለ ሰው ለማወቅ እስከመጣ ጊዜ ድረስ እንትን ይላል። እውቀቱ ያለው ሰው ነው የሚከራከረው። ገብቶሃል አይደለ? እየሰማኝ ከሆነ ወደ ቀጣዩ ጥያቄ ልሂድ። ቀጥል። እሺ፣ ሁለተኛው ጥያቄ ደግሞ
አሁን ካልከው ላይ በእስልምና ወደ ጥያቄ ከመግባቴ በፊት ስንት ሚስት ነው የሚፈቀደው ለአንድ ሙስሊም? እንደ ሁኔታው ነው። አንድ ሁሉም የማይፈቀድለት አለ። በእስልምና አንድ ብቻ የሚፈቀድለት አይደል? እንደው በቃ እንደ ዓለማዊ አሁን እንደምናየው እኔ አሁን ክርስቲያን ሁኜ በእስልምና 4 እንደሚፈቀድ አውቃለሁኝ፣ በማየው በምሰማው ማለት ነው። ስለዚህ ከእናንተ አንጻር ደግሞ ስንት ነው የሚፈቀደው? ወደ ጥያቄ ከመግባቴ በፊት ማለት ነው እኮ ይኸውልህ፣ ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ብሎ ለሁሉም ሙስሊም እንደፈለገ 4 እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል፣ ከባባድ መስፈርቶች። እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ ኢስላም። እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን ሲያናገሩ ነቢ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ፣ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል ከችሎታ በተጨማሪ። አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድን ነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። 2ም 3ም 4ም ታገባላችሁ ካለ በኋላ ምን አለ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደለ? ይህን ማሟላት የማይችል ከሆነ አይፈቀድለትም። እሺ፣ የመስተዳድር ሳይኖረውና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። ገብቶሻል አይደለ? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድነው? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውም ልቅያመት ወሽቁሁ ሳቅጥ ወፊ ሪዋየትን ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውም ልቅያመት ወሽቁሁ ማኢር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? በምድራዊ ህይወቱ ሲኖር 2 ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባቸውና ተጠንቀቁ። ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው። ገብቶሃል አይደል? ይሄ ነው። ኦኬ፣ ወደ ጥያቄ ልቀጥል። ስለዚህ አሁን ከአንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው 4ኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ። ይህ አይደለም ጥያቄ ሁሱ። ቆይ አትገድበኝ፣ አብረን እንድመልሰው። እሺ ጨርስሽ፣ አውራ። እንግዲህ አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለው እና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ገብቷችኋል አይደለ? ዓላማው ምንድን ነው ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው። ማስረጃ አላህ በቁርአን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርሪያ፣ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱ ሚስቶችንና ልጆችን እንዲሁም መልካም ዘሮችን አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው። ገብቷችኋል እንጂ ወንድ ልጅ እንደፈለገ የስሜት ጥሙን ለማርከት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ። እንደው ስሜትን እንደዛ አይደለም። ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል ይላል። ከስሜት አንጻር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ ኢስላም አይደለም። ኢስላም ምንድን ነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላችሁ ከትዳር ከትእዛዝ በኋላ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችውን አግቡ እና መልካም ልጆችንም አፍሩና ውለዱ ካሉ በኋላ ምን አሉ? እኔ ትንሣኤ ቀን መልካም ተፈታሽ ብዙ ትውልዶችን አፍርታቸው መምጣታቸው እደሰትባቸዋለሁ እና ብለው ተናገሩ። አየህ፣ መልካም የነቢያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንጻር ነው። ይሄ ነው። ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው። ስለ ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ይለያል። ስለዚህ አልቴት ከሆነ ቀጥል። እሺ፣ አሁን መቀጠል እችላለሁ? ኦኬ።
ስለዚህ በእኔ አስተሳሰብ በሌላ እንዳትይዝብኝ በእኔ ግምት፣ ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። ሁሱ አትታየኝም፣ ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከ4 በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆንም ወይ ሙሐመድ? ራስ ወዳድ አልሆንም ወይ? በሌላ ባመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። ሙሐመድ ጓደኞቹ ጋራ ወደ መስጂድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም፣ እውቀቱ የለኝም ብያለሁ። ስለዚህ በዚህ ደረጃ አንድ ሰው ራሱን መጀመሪያ አሪያ አድርጎ ነው ሌሎቹን ማስተማር ያለበት። ያቄ ጨረስክ አይደል? አሁን ምን ያክል ያልተረዳኸው ነገር አንተ እኮ ሁሱ እኔ ለመረዳት ነው የመጣው ብያለሁ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የሸፈነብህን ማየውነትን ላነሳለህ ነው በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ እኔ ስለ እስልምና ሳይለንት አላደረኩም። ሙሉ ስትጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረኩ ይዛል ነው ስፈልግ አውርደኝ እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችም እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው የታደረኩት። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። ምን ይመስላል ፈጣሪ? አውርደኝ ስፈልግ አውርደኝ። አዳም ተረጋ በል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን መጨረሻ ላይ አነሳሁልህ። ወደ ነብዩ መሐመድ እንዴት ጋራት ይበላል? አንተ ከኔ የተሻለ ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚውት አድርገን ሚውት አንሳው። ሚውትን በቃ አሁን አዳምጥ። አንድ በቃ እሺ፣ አንድ ብቻ ላውራ። ላውራ እወርድልሃለሁኝ። እውቀቱ አይደለም የተሻልክ ነህ ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው? ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃ አውጣ ብለህ ወላሂ ታውጣለህ። ማስረጃውን ለተናገርከው እኔ እኮ አላቅም ያለን ሰው አትጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥ፣ እሺ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፍሩበታላችሁ እንደ ነብያችሁን። እስኪ በማስረጃ ተንተን። እሺ ማስረጃ እየከፈትክ አሳየን። ስለዚህ ራስህ መረጃ ራስህ ዘጠኝ ሚስት እንዳለው መረጃ ራስህ የኔ አይደለም እንዴ? እተነትናለሁ ካልክ ማስረጃ አሳየን። ችግር የለውም እኮ ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም እኔ ለእኔ እኮ ስከፍት ስተነትን መጽሐፈን እያወጣሁኝ እኮ ነው። ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነቢዩ መሐመድ ታዲያ እንዲታቻለ እኔ መጨረሻ ላይ ያነሳሁለት ጉዳዩን 4 ለምን ተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ገብታችኋል አይደለ? ስጠይቁ ጊዜ ወዴት ለዚያም ነው መጨረሻ ላይ አዳምጣችሁ ከሆነ ምን አልኩት? ነቢዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬውን ያስጀመርኩት ምክንያቱም 4 ከተፈቀደ እርሳቸው ከ4 በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ይሄን ጉዳይ ሳያነሳ በፊት ነግሬሃለሁ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሜት ያደረግነው ለምንድን ነው? ይሄን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከ4 በላይ 4 ብቻ አግቡ ተብሎ እንዳው ታዙ። ከዚህ በላይ
እንዳታገቡ የሚለውን ኃጢአት ማን ነው የቁርአን አንቀጽ ወርዶ በሌላ አላህ ስብሐነሁ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸውን በሚመለከት መልኩ የቁርአን አንቀጽ አወረደ። ኻስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን ላንብብልህ። يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالتك اللاتي هاجرن معك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرضنا عليهم في أزواجهم إيانا الله سبحانه وتعالى بسورة الأحزاب لا يتناقر أنت نبي هو يمن راساتشون يتليه هنا تأزازاتشوننا كرات بلاي زيابوت على إن داقوي جانا قبات يراسو يونا يقول عنان كتس عن ليالكم قبط على رل يه الله سبحانه وتعالى تهدي على من دينا راساتشون بيتشاي هنا تأزازو ليلاون دقمو مياك قباتشو كتب على بزي بيتشالا يدلنا ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀን በሌሊትም አዎ 5 ጊዜ ነው። ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነብያችን ሰለላሁ ዐለይሂ ወሰለም በተባለ ከአንድ በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ እንደንግጓል ወይ ማስረጃ አለ ወይ? አዎ በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር አለ። አያችሁ፣ ለነቢያቶችም ከአንድ በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይሄን አላህ ስብሐነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነብያት መንገድ ላይ እርሳቸውንም ከተወለዳቸው በተለየ መልኩ አዘዛቸው እንዲያገቡ። ገብታችኋል አይደል? ይሄን ይመስላል። ሳላህ አለ ሁለተኛ አስወራን እንጂ ፎይ ማቲ ሁሱ አንዴ ተዋራለ። ሁለተኛ ያነሳው ነገር ነው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሆነ መንገድ እየሄዱ እያለ የሆነችን ሴት ተረከዟን አዩና ያችን ሴት ተገናኟት አለ። ወላሂ እንዲህ የሚል የለም። ይሄም ከውሸታም ዲያቆኖቻችን የመጣ ነው፣ ሌላ አይደለም። ሳላ አለ ይመቻል። አዛን እየተባለ ነው እዚህ አለው ሁሱ እንዳትሄድ ሁሱ እርግጠኛ አይደለሁም። ሌላ ደግሞ የማንን ነው የአንድ ምስኪን ቀምተው ያገቡትን አብራራልኝ። እኔም አሁን እንዲህ ውሸት ነው በለኝ፣ ውሸት ነው ብዬ እንዳመም ማለት ነው። ውሸት ነው፣ ቀምተው አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። በስነ ስርዓት ብትጠይቁ ምን ችግር አለው? እኔ በስነ ስርዓት ልጠይቅህና ልውጣ። አንዴ ትጠይቃለህ። እሱ ኦኬ ቀምተው አገቡ ይሏቸዋል። ተመልከት፣ መቀማት ማለት ይሄ ሰው ሚስት ሆና ሳለ አንጣ ብሎ ይሄንኛውን ቀምቶ ቢያገባ ተቀማ ይባላል። እሺ ለምሳሌ ሳላህ የሆነችን ልጅ አገባል በል። ሳላህ ጋር አልተስማሙም፣ ተለያዩ፣ ተፋቱ። ከዚያ በኋላ ከእርሱ ጋር ከተፋቱ በኋላ እርሱም የራሱን ህይወት ጀመረ። እርሷም ንጹህ ሆነች፣ ማንም ባል የለባት። ሄድኩኝና እኔ ሳላህ አግብቷት የፈታትን ልጅ አገባሁኝ። የሳላህ ሚስት ቀምቷታል ሁሴን ማለት ይቻላል? አይቻልም። ዘይድ ብኑ ሐሪታ የሚባል ሰው ነበር፣ ሚስት አገባ። ዘይነብ ቢንት ጀሕሽ የምትባልን ሰው። ይሄ ነው ቁርአን ላይ ያለው፣ እሱ ነው ሊላቸው የፈለገው። እነሱ አያቸው አቃይረው ነው አዟዙረው ምናምን በእርሳቸው ላይ ቀምቶ አግብቶ ምናምን ብለው ይሄን ቆሻሻ ቃል ይነግሯቸዋል። ይሄ እውነት እየመሰላቸው ነው። እነዚህ ልጆች እውነት አይደለም፣ ውሸት ነው። ቦታች አላረን እንታገሳቸዋለን። እናንተን ሳንሆን የምንወቅሰው ይሄን ውሸት የሚነግሯቸው ሰዎች ናቸው። ቆም ብላችሁ ግን አስቡበት፣ ምን ያክል ቅጥፈትና ውሸት እንደሚጭኗቸው ጭንቅላት ሚውት አድርግ። ከዚያ በኋላ ምን አደረጉ? ይህ ዘይድ ብኑ ሐሪታ የተባለው ሰሓባ አገባ። ማንን? ዘይነብ ብንት ጃሕሽ የምትባለን ሴት። ከዚያ በኋላ ፈታት። እርሱ አላህ ቃል በቃል በቁርአን ላይ ተናገረ። ፈለማ ቀዷ ዘይዱ ሚንሃ፣ ዘይድም ከእርሷ ጉዳዩን በጨረሰ ጊዜ አለ። በቃ ጨረሰ ጉዳዩን፣ ፈታት ማለት ነው። ይ ጠለቀሃ አሉ ዑለሞች። ከፈታት በኋላ ዘወጅናከሃ፣ እኔ ደግሞ አንተ እርሷ እንድታገባ ደነገግኩልህ ወይም አዘዝኩህ እያለ ተናገረ፣ ዳርኩህ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መቼ ነው ያገቧት ከተባለ ዘይድ ያንኛው ሰሃባ ፈቶ ከጨረሰ በኋላ ነው። ከፈታት በኋላ ብሎ ቃል በቃል አላህ በቁርአን ላይ ተናገረ። ከዚያም አንተ እንድታገባ አዘዝኩህ፣ አገባሃታል። ይሄ ነው ቀማትን ቢቀሙ የሚለው ይሄ ነው። እንግዲህ አላህ ሙስተዓን። ሳላህና እንትናሉ እኔ ብቻ ላወራ አላልኳቸውም። አንድ ጥያቄ ልጠይቅ። አንድ ትጠይቃለህ። ይኸው ሳላህ አለ፣ እኔና ሳላህ አንድ ነን። እኔ ጠይቄ ልውጣ። በቃ ጨርሻለሁ እኮ እሱ። እኔ እኮ ጨርሻለሁ።
ሳላቀጥላቸው እኔ ጋር አዛን ስለተጠይቃለ ጠይቃለህ። ቆይ ናይ ችግር የለውም ሁሱ መሄድ ትችላለህ። ጂሰስ ጥያቄ ጠይቅና ደብል ስታንዳርድ እያደረግን እናወራለን። ቀጥል። ኦኬ የወጣ ነው እሱ እየወጣ ነው እንዴ? እሱ ወጥቷል። ከኔ ጋር ነው የምቀጥለው። ኦኬ እሺ ወንድማችን፣ አሁን እኔ ምን እንደሆነ ታውቃለህ? አንደኛ በስነ ስርዓት ነው እኔ የምጠይቀው፣ የማንንም እንትን አልነካም። ግን አሁን ሁሱ ምንድነው እያደረገ ያለው? እኔ የሆነ ጥያቄ ሲጠየቅ የሚያደርገው ስለ ቁርአን ለምሳሌ የሆነ ነገር ሲጠየቅ እሱን ከመመለስ ይልቅ ወደ መጽሐፍ ቅዱስ ገብቶ እሱን ከሁሱ ጋር ታወራለህ። አሁን ጥያቄህን ጠይቀኝ። እሺ ወደ ጥያቄ ልግባ። ኦኬ እሺ እኔ ከእሱን የጠየቅኩትን አሁንም አንተንም ጠይቀህ